እንደ ሀገር ያለው ፍቅረኛ የለም። በወርቅ ተንደላቀው የሚሞቱ ብዙዎች ናቸው። ነገር ግን በሀገር ባንዲራ ተጠቅልሎ እንደ መቀበር ያለ ክብር የለም። ይህ የህንድን ሲኒማ ከቀየረ ከአንድ ታላቅ ኮከብ ፊልም ላይ የተወሰደ ንግግር ነው። በፊልሙ ዋና ተዋናይ ሆኖ የተሳተፈው ሰው እውነተኛ ህይወት ግን ከፊልሞቹ በላይ በድራማ የታጀበና ብዙዎችን ያስተማረ ነው። እስቲ አስቡት፣ ከአክሽንና ከዳንስ ጋር ስሙ የሚነሳው ይህ ሰው ገና ልጅ እያለ ዶክተሮች አንተ እንኳን መጨፈር ቀርቶ ቆሞ መራመድ ያስቸግራል ነበር ያሉት። ይህ ብቻ አይደለም፣ ከበድ ያለ የንግግር እክል ስለነበረበት አንድን ቃል ለመናገር ደቂቃዎች ይፈጁበት ነበር። ይህ ሰው እንኳን ኮከብ የፊልም ተዋናይ ይቅርና አንድ ቃል በትክክል መናገር ይችላል ብሎ የጠበቀው ሰው አልነበረም። ቤተሰቦቹ ሳይቀር ልጃቸው ተዋናይ እንዲሆን አይፈልጉም ነበር። ስራ ከመጀመሩ በፊት በፊልም ስራ ላይ መብራት ይዞ መቆም፣ ወለል መጥረግና ሻይ ማፍላትን የመሰሉ ስራዎችን ሰርቷል። ነገር ግን ዛሬ ይህ ሰው የቦሊውዱ የግሪክ ጋር ተብሎ ይጠራል። ዛሬ የማወራችሁ ሰው ገና በመጀመሪያ ፊልሙ ነበር ዓለምን ያዳረሰው። ዛሬ ራይዝ ኦፍ ስታር በተሰኘው ፕሮግራማችን የምንመለከተው ዘመናትን ያስቆጠረው የህንድ የቦሊውድ መድረክ ካፈራው ምርጥ የፊልም ሰው የሪቲክ ሮሻንን የህይወት መንገድ ነው። እንዴት ከባድ የአካል ጉዳትን አሸንፎ ዛሬ ላይ 3 ቢሊዮን የህንድ ሩፒ በባንኩ የከዘነ ባለጸጋ እንደሆነ በተለያዩ ጊዜያት ስለገጠሙት አሳዛኝና አወዛጋቢ ገጠመኞች እያነሳን ታሪካችንን እንዘልቃለን። ሪቲክ ሮሻን የተወለደው ጥር 10 1974 ዓ.ም ነበር። ምንም እንኳን ከታዋቂ የፊልም ቤተሰብ ቢወለድም ብዙዎቻችሁ እንደምትጠብቁት ህይወቱ ግን አልጋ በአልጋ አልነበረም። አያቱ ሮሻን ላላ ታዋቂ የሙዚቃ ዳይሬክተር፣ የእናቱ አባት ጂዮን ፕራንካሽ ደግሞ ታዋቂ የፊልምና የሙዚቃ ዳይሬክተር ነበሩ። ነገር ግን ሪቲክ በሚወለድበት ጊዜ አባቱ ራኬሽ ሮሻን ገና ያልተሳካላቸውና በትግል ውስጥ የነበሩ ተዋናይ ናቸው። 1980ዎቹ የሪቲክ አባት የሚሰራቸው ፊልሞች ስኬትን ለማግኘት እጅግ የሚቸገሩበት ዓመት ነበር። በዚህ የተነሳ የቤት ኪራይ መክፈል አቅቷቸው ከቤታቸው ይባረራሉ። የወደፊቱ ሱፐርስታር ገና በ8 ዓመቱ መጠለያ አጥቶ ከወላጆቹ ጋር ወደ አያቱ ቤት ገብቶ ለመኖር ይገደዳል። በዚህ አስቸጋሪ ጊዜ ውስጥ ነበር አያቱ ለመጀመሪያ ጊዜ አሻ በተሰኘው የፊልም ስራ ላይ ሪቲክ ሮሻንን ገና በልጅነት እድሜው በተዋናይነት እንዲሳተፍ ያደረጉት። ሪቲክ ሮሻን በተፈጥሮ እድለኛ ልጅ ነበር ማለት ይቻላል። እሱ የገባበት ፊልም ሁሉ በተመልካች ልብ ውስጥ ይቀር ነበር። ሽያጫቸው ደግሞ በጥቂት ጊዜ ውስጥ ጣራ ይነካ ነበር። እንዲያውም አያቱ ሪቲክ ለፊልሞቼ መልካም እድል ነው ብለው ያምኑ ነበር። በልጅነቱ ከታላቁ ሱፐርስታር ራጂኒካንት ጋር የመስራት እድል አጋጥሞት ነበር። የሪቲክ የትምህርት ቤት ህይወት ሲሆን ነበር። በተፈጥሮ እጁ ላይ ከበቀለው 6ኛ ጣትና ለመናገር ሲሞክር ይንተባተብ ስለነበር ብዙ ተማሪዎች ያሾፉበታል። በአንድ ቃለ መጠይቅ ላይ ሪቲክ ትምህርት ቤት መሄድ ጠላ ነበር። የቃል ፈተና ወይንም ኦራል ኤግዛም ሲኖርብኝ ሆን ብዬ እጄን እሰብር ነበር፣ አሊያም ደግሞ ትኩሳት እንዳያመመኝ አስመስዬ ከትምህርት እቀራለሁ፣ ምክንያቱም እንደ ልቤ መናገር ያዳግተኝ ነበር ሲል ተደምጧል። ይህ ችግር ከባድ ነበር። ሪቲክ አንድን አረፍተ ነገር ለመናገር ሲሞክር ልቡ በኃይል ይመታ ነበር። ይህ ሆኖ ሳለ ግን ሪቲክ ሮሻን እንዴት ወደፊት የሚሰራቸውን ረጃጅም የፊልም ስክሪፕቶች አቀላጥፎ ሊናገራቸው ቻለ? ነገሩ እንዲህ ነው። ሪቲክ ሮሻን ትምህርቱን እንደጨረሰ ለአባቱ ተዋናይ መሆን እፈልጋለሁ ብሎ ይጠይቀዋል። ታዲያ አባቱ ግን ፈጽሞ አልተቀበሉትም ነበር። የተዋናይ ህይወት አስተማማኝ አይደለም፣ ዛሬ ትነግሳለህ፣ ነገ ደግሞ ትወድቃለህ በማለት ሌላ የተረጋጋ ስራ እንዲፈልግ ነበር የመከሩት። ጓደኞቹም ትለብሰው የላት ትከናነበው አማራት እንዲሉ አንድ ቃል እንኳን በአግባቡ መናገር ያልቻለ እንዴት በፊልሙ ዓለም ንጉስ ሆናለሁ ብሎ ያስባል ብለው ተሳልቀውበታል። የሪቲክ ትልቁ የህይወቱ ፈተና የተከሰተው ግን 20 ዓመቱ ሳለ ነበር። ሐኪሞች ለሪቲክ ሮሻን ያላሰበውን መርዶ ያሰሙታል። ስኮሊዮሲስ የተባለ የጀርባ አጥንት ችግር እንዳለበትና ወደፊት አከርካሪ አጥንቱ እየተጣመመ ስለሚሄድ ዳንስ መደነስም ሆነ ከባድ እንቅስቃሴ ለማድረግ ማሰብ እንደሌለበት አስጠነቀቁት። አሻፈረኝ ብሎ ከሐኪም ትዕዛዝ የሚወጣ ከሆነ ግን የሪቲክ ዕጣ ፈንታ እድሜ ልኩን በዊልቸር ላይ መቅረት ነበር። ይህ ለማንኛውም ወጣት እጅግ አስደንጋጭ ዜና ነው። ሪቲክ ግን ነገሮችን እሺ ብሎ መቀበል አልፈለገም። ምናልባትም ችግሩን የአካል ብቃት እንቅስቃሴ ማድረግ ሊቀለብሰው ይችላል ብሎ በማሰብ እንቅስቃሴ ማድረጉን ጀመረ። ለ10 ዓመታት ያክል ከአባቱ ጋር እንደ ረዳት ዳይሬክተርነት ወይንም አሲስታንት ዳይሬክተር ሆኖ ሰርቷል። በእነዚህ ዓመታት ውስጥ ግን ሪቲክ ሮሻን የታዋቂ ዳይሬክተር ልጅ ነኝ ብሎ አልተኩራራም። ወለል ይጠርግ ነበር፣ ለተዋናዮች ሻይ ያቀርብ ነበር። ሻሩክ ካን በተወነበት ኮይላ በተሰኘው ፊልም ላይ ሪቲክ በረዳትነት ተሳትፎ ነበር። አባቱን በስራ ቦታ ሲያግዝ የፊልም ስራ ምን ያህል አድካሚ ሊሆን እንደሚችል እየተረዳ መጣ። ጊዜው
በፈረንጆቹ 2000 ዓመተ ምህረት ነበር። አባቱ ራኬሽ ሮሻን ካሆና ፒያሬ የተባለውን ፊልም ለመስራት ያስባሉ። መጀመሪያ ላይ ስክሪፕቱን ይዘው ወደ ሻሩክ ካን ሄደው ነበር። ነገር ግን በጊዜው ሻሩክ በሌላ የፊልም ፕሮጀክት ተጠምዶ ስለነበር እንደማይሳተፍ ያሳውቃቸዋል። በመጨረሻም ራኬሽ ወደ ልጃቸው ይዞኑና ሪቲክ ተዘጋጅ፣ ዋናው ተዋናይ አንተ ነህ ይሉታል። ሪቲክ ለዚህ ፊልም ሲል ሰውነቱን ገንብቶ ዳንሱን አሻሽሎ ቀረበ። ፊልሙ ሲወጣ የሆነው ነገር ግን ማንም ያልጠበቀው ነበር። $2 ሚሊዮን የፈጀው የፊልም ስራ ከ17 ሚሊዮን ዶላር በላይ ለማስገባት ቻለ። ብሎክባስተር ይላችኋል እንዲህ ነው። ሪቲክ በአንድ ሌሊት የብዙሃን ወጣት ህንድ ሴቶች ህልም ሆነ። በፊልም ታሪክ ሪቲክ ሜኒያ የሚባል እብደት ተፈጠረ። በመጀመሪያ ፊልሙ ብቻ ከ30,000 በላይ የጋብቻ ጥያቄዎችና የፍቅር ደብዳቤዎች ለሪቲክ ይጎርፉለት ጀመር። ይህ ፊልም በጊነስ የዓለም ክብረ ወሰን መዝገብ ላይ ስሙን ለማስፈር ቻለ። በአንድ ፊልም 92 አዋርዶችን በመውሰድ ታሪክ ሰራ። ነገር ግን ይህ ስኬት ደስታ ብቻ አልነበረም ይዞ የመጣው፣ ያልታሰበ አደጋንም ይዞ መጥቷል። ገንዘብ ሲያዩ ልባቸው የሚጠፋው የሙምባይ ማፊያዎች የሪቲክን አባት ፊልሙ ካተረፈው ረብጣ ገንዘብ የተወሰነው እንዲሰጣቸው ይጠይቁታል። አባቱ በጥያቄው ስላልተስማሙ በጠራራ ፀሐይ ቤታቸው ላይ ተኩስ ከፍተውባቸው ነበር። አባቱ ራኬሽ ሮሻን በሁለት ጥይት ተመታ፣ አንዱ ደረቱ ላይ፣ ሌላው ደግሞ እጁ ላይ። ሪቲክ በዚህ ክስተት በጣም ይደናገጣል። የእርሱ ስኬት ለአባቱ ሞት ምክንያት ከሚሆን የፊልሙን ኢንዱስትሪ ለቆ ሊወጣ አስበውም ነበር። አባቱ ከአደጋው ይተርፋሉ። ነገር ግን ዶክተሮች አባቱን ከጥይት ለማዳን ሲመረምሩ በልባቸው ውስጥ ተደብቆ የነበረውን የቆየ የልብ ችግር ያገኙታል። ይህ ባይሆን ኖሮ አባቱ በድንገተኛ ልብ ድካም በሞቱ ነበር። ስለዚህ ያ ተተኩሶ ደረታቸው ላይ ያረፈው ጥይት የራኬሽን ሕይወት በተዘዋዋሪ አዳነ ማለት ይቻላል። ከመጀመሪያው ስኬት በኋላ ሪቲክ የልጅነት ፍቅረኛው የሆነችውን ሱዛን ካሃንን ያገባል። ነገር ግን በሙያው ሕይወቱ ላይ ደመና ያጠላበት ጀመር። ሜምፕሪም ኪዲዋን ይሁንና ሌሎች ፊልሞቹ በተከታታይ ውድቀትን አስከተሉ። ሚዲያዎች ሪቲክ ዋን ሂት ወንደር ወይንም የአንድ ፊልም ብቻ ተአምር ሆኖ ሊቀር ነው ብሎ ጻፉ። አበቃለት ቢሉትም ሪቲክ አልተሸነፈም። በ2003 ዓመተ ምህረት ኮይ ሚልጌያ በተሰኘው ፊልም የአእምሮ እድገቱ ውስን የሆነ ልጅ ሆኖ ተወነ። ይህ ፊልም የራሱን የልጅነት ህመም፣ መገለልንና መሳቀቅን የሚያስታውስ ታሪክን ያዘለ ነበር። ፊልሙ በተለቀቀ ማግስት የቦክስ ኦፊስ ሪከርዶችን ሰባበረ። ከዚያም በ2006 ዓመተ ምህረት ክሪሽ በተባለው የፊልም ስራ የቦሊውድ የመጀመሪያው ሱፐር ሂሮ ካራክተር ሆኖ ተከሰተ። ተከትሎም ዱምቱ የተሰኘውን ፊልም ለእይታ ያበቃል። በዱምቱ ላይ ያሳየው የአቋምና የቅርጽ ልዩነት ከነበረው የዳንስ ችሎታ ጋር ተዳምሮ በዓለም ላይ ካሉ መልከ መልካም ወንዶች ተርታ አሰለፈው። በ2008 ዓመተ ምህረት ጆዳ አክባር በተሰኘው ታሪካዊ ፊልም ንጉስ አክባርን ሆኖ ተወነ። የሚገርመው ይህ ፊልም መጀመሪያ ለሻሩክ ካን ነበር እንዲሰራ የተሰጠው። ሪቲክ ግን ለዚህ ስራ ሲታጭ ድንቅ የሆነ አፈጻጸምን አሳይቶ ታሪክ ሰራ። የመንተባተብ ችግር የነበረበት ልጅ ኦርዱኛና ጥንታዊ የህንዲ ቋንቋዎችን አቀላጥፎ በመናገር ሁሉንም አስደመመ። ነገር ግን ህይወት ሁሌም አልጋ ባልጋ አልነበረችም። በፈረንጆቹ 2014 ዓመተ ምህረት ላይ ሪቲክ የ14 ዓመት ትዳሩ ይፈርስበታል። ይህ ፍቺ በህንድ ታሪክ ውዱ ፍቺ ነበር። ሪቲክ ለቀለብና ለካሳ በሚል ወደ 380 ክሮር ወይንም ወደ 42 ሚሊዮን ዶላር የሚጠጋ ገንዘብ ለተፋታት ሚስቱ ከፍኖ ነበር። ከዚያም ከተዋናይት ካንጋና ራናውት ጋር የነበረው አወዛጋቢ ግንኙነትና ሌሎች ጉዳዮች ተባብረው ስሙን ለማጠልሸት ተቃርሞ ነበር። ሚዲያዎች አብጠለጠሉት። ሪቲክ ግን በዝምታና በስራ ነበር የመለሰው። በ2019 ሱፐር ሰርቲ በተሰኘው ፊልም የሂሳብ መምህር ሆኖ በመተወን ያለውን የአክቲንግ ብቃቱን በድጋሚ ያስመሰከረ። ወዲያውኑ ደግሞ ዋር በተሰኘው ፊልም ከታይገር ሽሮፍ ጋር በመሆን አክሽንና ዳንስ ምን ማለት እንደሆነ ለአዲሱ ትውልድ አሳየ። በቅርቡ ደግሞ ፋይተር በተሰኘው ፊልም ላይ የህንድ አየር ኃይል ወታደር ሆኖ ቀርሞ ነበር። ምንም እንኳን ፊልሙ እንደተጠበቀው ባይሆንም የሪቲክ ብቃት ግን ጥያቄ ውስጥ የሚገባ አልነበረም። ሪቲክ ሮሻን ዛሬ የ117 ሽልማቶች ባለቤት ነው። ሀብቱ ከ300 ሚሊዮን ዶላር በላይ ይገመታል። ኤችአርኤክስ የተባለ የራሱ የንግድ ብራንድም አለው። ከሆሊውድ የቀረበለትን የፋስት ኤንድ ፊውሪየስ እና የፒንክ ፓንተር የሆሊውድ የፊልም ግብዣ ውድቅ በማድረግ በሀገሩ ቦሊውድ ብቻ ኮርቶ የኖረ ድንቅ ተዋናይ ነው። የሚገርመው ነገር ሪቲክ አሁንም ድረስ የጀርባ አጥንት ችግር አለበት። አሁንም ድረስ የመንተባተብ ችግር እንዳይገጥመው በየቀኑ የንግግር ሕክምና ወይንም ስፒች ቴራፒ ያደርጋል። እያንዳንዱን ቀን አሸንፎ የሚገኘው በታላቅ ዲሲፕሊንና ጥብቅ የሆነ የህይወት መርህን በመከተል ነው። ወደፊት ዋርቱና ክሪሽ ፎር የተባሉ ግዙፍ ፊልሞችን ይዞ ሊመጣ እንደሆነ ከወዲሁ አሳውቋል። የሪቲክ ታሪክ የሚያስተምረን አንድ ነገር አለ። ዶክተሮች አትችልም ቢሉህም የኔ ከምትላቸው ሰዎች አይሳካልህም፣ አትችልም የሚሉ አጥንት ሰባሪ ቃላቶች ወደ
ወደ አንተ ቢወረወሩም አካል ቢደክምብህም ጠንካራ መንፈስህ ከአንተ ጋር እስካለ ድረስ ማሸነፍ ትችላለህ። ሪቲክ ሮሻን ተራ ተዋናይ አይደለም። የእርሱ የህይወት ጉዞ ለብዙዎች ትልቅ የተስፋ ምልክት ነው። ታዲያ እናንተስ የሪቲክ ሮሻን የትኛውን የፊልም ስራ ትወዱታላችሁ? ክሪሽ፣ ዱምቱ ወይንስ ዋር? እስቲ ኮሜንት ላይ ጻፉልን። ለዛሬ የነበረን ዝግጅት ይህን ይመስል ነበር። ቪዲዮን ላይክ፣ ሼር በማድረግ ለወዳጆቹ ያጋሩ። በሌላ አዲስ ፕሮግራም እንገናኛለን። እስከዚያው ሰላም ሁኑ።